ማርያም ድንግል እግዚአብሔር ፍጥረት ባይፈጠር ማን ያመሰግነው ነበር? በወቅቱ የነበረው የአክሱም የትምህርት ስርዓት ለቅዱስ ያሬድ እድገት የነበረው ሚና ምን ይመስላል? እንዲገለጽልህ አዲሱን የእግዚአብሔርን ስም ጥራ አሉት ይላል። እሱም ኢየሱስ ክርስቶስ ነው። ተስፋ የሚያስቆርጥ ነገር ገጥሞት እንደነበረ በብዙ ድርሳናት ላይ ተጽፎ ይገኛል። ምድራዊ ሳይሆን ሰማያዊ ነው። ሰብአዊ ሳይሆን መልአካዊ ነው። ስጋዊ ሳይሆን መንፈሳዊ ነው። እምድረ ተንሥአ እሙታን መላ ስብሐቲሁ ብለን ከጮን ሳላሳ ይባላል። ካልነ ደግሞ አይኑ ይባላል። ካልነ ደግሞ ቡበይ ይባላል። ብለን ስንጮህ ደግሞ እንቆ ሰንፔን ስንል ደግሞ ዕለተ በር ያሬድ ካህን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አጋዝኦ ለአዳም ሰላም ሚዜሰ ኮነ ፍስሐ ሰላም። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያልን የብሮድካስታችን ቤተሰቦች ዛሬም እንደተለመደው በቅዱስ ያሬድ ዙሪያ ሊቃውንትን ጋብዘን ከእናንተ ጋር አጭር ቆይታ የምናደርግ ይሆናል። አብራችሁን እንድትቆዩ የከበረ መንፈሳዊ ሰላምታችንንና አክብሮታዊ ጥሪያችንን ወደ እናንተ እናቀርባለን። የተከበሩ መምህራችን መምህር ሊቀ ጠበብት ዮሐንስ ተካ በመንበረ ስብሐት ቅድስት ሥላሴ ቤተክርስቲያን ያቋቋመ መምህር ጥሪያችንን አክብረው በድጋሜ ከኛ ጋር አብረው ለመሆን በዚህ ስፍራ ስለተገኙልን በሰንበት ትምህርት ቤታችን እንዲሁም በአድማጭ በተመልካቾቻችን ስም ላቅ ያለ ምስጋናችንን እናቀርባለን። እንኳን በደህና መጡልን፣ እንኳን አደረሱ። እንኳን አብሮ አደረሰን። እኔንም ለዚህ ለተቀደሰ ፕሮግራም ስለጋበዛችሁኝ በእግዚአብሔር ስም ምስጋናዬን አቀርባለሁ። እናመሰግናለን መምህር። እንግዲህ ዛሬ በድጋሜ የጠራኖት ስለ ኢትዮጵያዊው ቅዱስ ያሬድ ከርሶ በላይ እንግዲህ ሊያብራራልን ከርሶ በላይ ነገሩን ግልጽ አድርጎ ሊያሳይልን የሚችል አይኖርምና ለመላው የብሮድካስታችን ተከታታዮች እንዲሁም ደግሞ ለመላው ኦርቶዶክሳውያን የቅዱስ ያሬድ ታሪክ ምን ይመስላል የሚለውን በስፋትና በጥልቀት ለማየት ዛሬ ከርሶ ጋር ተገናኝተናል። እንግዲህ ለሚነሱ ጥያቄዎች መሰረታዊ የሚባሉ መልሶችን እየሰጠን አብረን የምንቆይ ይሆናል። ፍቃዶትን ወስዳለሁ። የኔታ ብዬ እየጠራው በጠራውትስ? የኔታ ያው የመምህራን መጠሪያ ስም ነው። እንግዲህ እኔም እንደ ታላላቅ አባቶች መምህራን ባልሆንም ከነሱ እግር ስር ተምሬ ያው በመጠኑ እንደነሱ ባልሆንም በመጠኑ እንግዲህ የቻልኩትን መንፈስ ቅዱስ ባቀበለኝ መሰረትና ከመምህራን አባቶቼ በተማርኩት መሰረት ለመመለስ እሞክራለሁ። እግዚአብሔር ያክብርልን መምህራችን። እንግዲህ ስለ ቅዱስ ያሬድ ካነሳን በመጀመሪያ የምናደርገው ነገር ከቅዱስ ያሬድ እንግዲህ ዜማዎች መካከል ለመግቢያ እንዲሆነን አንድ ወረብ ቢሉልን። አልቦ እምቅ እድሜሁ ወአልቦ እምድኅሬሁ ዘከማሁ ዘከማሁ ማህሌታ አልቦ እምቅ እድሜሁ ወአልቦ እምድኅሬሁ
ዘከማሁ ዘከማሁ ማህሌታ ያሬድ ካህን ሰበከ ለክርስቶስ ትንሣኤሁ ሰበ ያሬድ ካህን ሰበከ ለክርስቶስ ትንሣኤሁ ሰበ አልቦ እምቅድሜሁ ወአልቦ እምድሬሁ ዘከማሁ ማህሌታ አልቦ እምቅድሜሁ ወአልቦ እምድሬሁ ዘከማሁ ማህሌታ ያሬድ ካህን ሰበከ ለክርስቶስ ትንሣኤሁ ሰበ ያሬድ ካህን ሰበከ ለክርስቶስ ትንሣኤሁ ሰበ። እናመሰግናለን። ቀጥታ ወደ ጥያቄዎቹ ልገባ ነው። መምህር እንግዲህ ስለ ቅዱስ ያሬድ ካነሳን በመጀመሪያ የሚነሳው ጥያቄ የቅዱስ ያሬድ ማንነት ነውና በወቅቱ የነበረው የአክሱም የትምህርት ስርዓት ለቅዱስ ያሬድ እድገት የነበረው ሚና ምን ይመስላል? ስለ ቅዱስ ያሬድ ካነሳን ያው ስለ አክሱማውያንም ማንሳትና የትምህርት ስርዓቱንም በዛው መዳሰስ ስለሚገባን ያሬድ ማን ነው ከሚለው እንነሳና የነበረው የትምህርት ስርዓትስ ምን ይመስላል የሚል ጥያቄ አለንና ይህንን ጥያቄ እንዲመልሱልን። ሰው የሆነ ሁሉ የቅዱስ ያሬድን ታሪክ በአግባቡ መረዳት በጣም አስፈላጊ ነገር ነውና እንግዲህ ቅዱስ ያሬድ በ6ኛው መቶ ክፍለ ዘመን የተነሳ በቤተ ክርስቲያን ውስጥ ለሚገለገሉ ዜማዎች የዜማዎችን መሰረት የጣለ ታላቅ የኢትዮጵያ የዜማ ሊቅ ነው። እንግዲህ ከስሙ ትርጓሜ ስንነሳ ያሬድ የሚለው ቃል በመጽሐፍ ቅዱስ ለአዳም 6ኛ ትውልድ የሆነ የመላልኤል ልጅ ወይም የሄኖክ አባት ያሬድ እንደሚባል በመጽሐፍ ቅዱስ ማየት እንችላለን። የስሙም ትርጉም በተለያዩ ሊቃውንቶች ብዙ አይነት ትርጓሜ ያለው፣ ለነገር ግን ዋናውን ስንወስድ ያሬድ ማለት መውረድ ወይም ያወረደ ዜማን ያወረደ ከሚለው ጋር የተያያዘ በዋናነት ይሄ እንግዲህ የቅዱስ ያሬድ አባቱ አብዩድ ወይም ይስሐቅ፣ እናቱ ደግሞ ታውክለያ ወይም ክርስቲና እንደሚባሉ በራሱ ድርሳንም በተለያዩ ቅዱሳት መጻሕፍትም ተገልጾ ይገኛል። እንግዲህ ከልደቱ ስንነሳ በ505 ዓመተ ምህረት በአክሱም ከተማ አሁን ከጠቀስናቸው ከእናት አባቱ ሚያዝያ 5 ቀን እንደተወለደ ይናገራል ታሪኩ ማለት ነው። ከተወለደም በኋላ በሕፃንነቱ አባቱ ስላረፈበት እናቱ ታውክለያ በምግባር በሃይማኖት ኮትኩታ በምግባር አጽንታ እንዳሳደገችው ታሪኩ ይናገራል።
እድሜውም ለትምህርት በደረሰ ጊዜ በ7 ዓመቱ ማለት ነው በዛው በአክሱም ከተማ የእናቱ ወንድም መምህር ጌዴዎን የሚባሉ መምህር ስለነበሩ እናቱ ወስዳ ከሳቸው እንዲያስገባቸው ታሪኩ ይናገራል ማለት ነው። ከዚሁ ጋር ተያይዞ በቅዱስ ያሬድ ታሪክ በተለያዩ መዛግብት ላይ እንደተጻፈ ቅዱስ ያሬድ ትምህርት በሚማርበት ጊዜ ተስፋ የሚያስቆርጥ ነገር ገጥሞት እንደነበረ በብዙ ድርሳናት ላይ ተጽፎ ይገኛልና ቅዱስ ያሬድ ተስፋ ከቆረጠበት ቦታ የተስፋ መቁረጡ መነሻ ምን ነበረ? እንደገና ደግሞ ተስፋ አድርጎ እንዲመለስስ ያደረገው ነገር? እንግዲህ ቅዱስ ያሬድ አሁን እስካሁን እንደተነጋገርነው ከመዝሙረ ዳዊት ከደረሰ በኋላ መዝሙረ ዳዊት ይታወቃል። በቃሉ ሞክሸነት ይበዛዋል፣ ተቃራኒ ይበዛዋል። ያን በልቡ ወስኖ በቃሉ ለማጥናት እንደተቸገረ ታሪኩ ያስረዳል። ያን መያዝ ሲያቀጠውም እንግዲህ ማንኛውም መምህር ተማሪው እንዲበረታ ተግሳጽንና ምክርን በሚሰጥበት ሁኔታ አልያዘው ሲል ትምህርቱ መምህሩ ወይም አጎቱ መምህር ጌዴዎን እንደገረፉትና በሱም ግርፋቱን መታገስ ተስኖት እንደኮበለለ ያስረዳናል። ከዚህም ጋር ተያይዞ ሊቃውንት አባቶች ሲያመሰጥሩት ቅዱስ ያሬድ ቀስ በቀስ እንደተነጋገርነው ወንጌላትን መልእክታትን ከዚህ በፊት እንዳጠና ተነጋግረናል። ግን የትምህርት አለመያዝ ገጥሞት ሳይሆን ጥበበ እግዚአብሔር ይገለጥ ዘንድ እግዚአብሔር በወደደው መጠን ትምህርቱ መያዝ እንደቸገረው እግዚአብሔር በተለያዩ መጻሕፍቶች እንደምንመለከተው አንዱን ያለ ዓይን ፈጥሮት ከዛ በኋላ ደግሞ ታምሩን ሊያሳየው ዓይን እንደተከለለት ለምሳሌ ብናነሳ የእመቤታችን እናት ሐና መውለድ ተስኗት ኋላ ደግሞ ለዓለም ቤዛ የሆነችውን ድንግል ማርያምን እንደወለደች፣ በተመሳሳይም እነ ኤልሳቤጥ ካረጁ ከሸመገሉ በኋላ እነ ዮሐንስን የመሰሉ ስለጸነሱ እግዚአብሔር የወደደውን ጥበብ ሊገልጥለት የፈለገውን ሰው መጀመሪያ የሆነውን ነገር ትንሽ በወቅቱ እንዳይከናወንለት የማድረግ ስራ የራሱን ጥበብ ለመግለጽ ነው እንጂ ማንኛውም የሚይዘውን ነገር ተስኖት ወይም እግዚአብሔር ጸጋውን ከልክሎት እንዳልሆነ ሊቃውንት ያስረዳሉ ማለት ነው። በዚህም ጊዜ እንደተነጋገርነው ኮብልሎ ከአንዲት ቦታ ማየኪራህ ወደምትባል ቦታ ሂዶ ከዛ ውሃ ጠጥቶ ደክሞት በአካባቢው ከዛው ከውሃው አካባቢ በተተከለች ዛፍ ቁጭ ብሎ እያለቀሰ ሳለ አንዲት ትል ወደ ዛፉ ለመውጣት ከምድር ተነስታ ወደ ላይ ለመውጣት ከመሃል ላይ እየወደቀች መልሳ አሁንም እንደዛው እየተንከባለለች እየወደቀች 6 ጊዜ ከዛ በሰባተኛው ግን ወጣ ያን ፍሬ በልታ ወይም መጣ። ይሄንን በመመልከት ቅዱስ ያሬድ ፈጣሪ ሆይ ለዚች ንዑስ ፍጥረት ይሄንን ያደረክላት ለኔም እኮ ተመልሼ መምሬን ይቅርታ ጠይቄ በጸሎት ለምኜ ተመልሼ ትምህርቴን ብቀጥል እግዚአብሔር ትምህርቴን ይገልጽልኝ ነበር ብሎ አስቦ ነው እንግዲህ ተስፋውን የቀጠለው ማለት ነው። ከዚህ እንግዲህ ሊቃውንት አባቶች ሲያብራሩ በአንዲት ታናሽ ፍጥረት ቅዱስ ያሬድ እንደተማረ ሲያነጻጽሩ እንግዲህ ስነ ፍጥረት የሰው ልጅ ከሁሉ በልጦ በሰው ላይ ከሰው የበለጠ ስልጣን የተሰጠው የለም በምድር ላይ። የሰው ልጅ የተፈጠረው የእግዚአብሔር ስሙን ለማመስገን ክብሩን ለመውረስ ሲሆን ሌሎች ደግሞ ለምግበ ስጋ፣ ለምግበ ነፍስ፣ ለአንክሮ ለተዘክሮ የተፈጠሩ ናቸው። አንክሮ ተዘክሮ ማለት ፍጡር በነዛ ተመራምሮ ትምህርት እንዲወስድ እንዲያስተውል ነው። ቅዱስ ያሬድ የሰራው እዚህ ላይ ይሄንን ነው ማለት ነው። ወደ ኋላ ስንመለከትም በቅዱሳን መጻሕፍት
ነፂረ ትንየጽሩ ወኢትሌብው ማየትን ታያላችሁ ነገር ግን አታስተውሉም ብሎ ይገስጸናል ማለት ነው። ማየትና ማስተዋል እንደሚለያይ ከዚህ ከመጽሐፍ መማር እንችላለን። አብርሃም ለምሳሌ በስነ ፍጥረት ተመራምሮ ፈጣሪውን አግኝቷል። ለአብርሃም አባቱ ታራ አምላክ ይሁንህ ብሎ የሰጠውን ጣዖት ሲያየው በዕለተ ሰሉስ የተፈጠረ እንጨት መሆኑን ሲያውቅ ይሄማ ፍጡር ስለሆነ አላመልከውም ብሎ በስነ ፍጥረት ተመራምሮ በእሳት፣ በውሃ፣ በተራሮች፣ በኮረብቶች፣ በፀሐይ፣ በከዋክብት መጨረሻም ይሄ ሁሉ በአንድ በእግዚአብሔር የተፈጠረ ፍጥረት መሆኑን ሲያውቅ አምላከ ፀሐይ ተናበበኒ የፀሐይ አምላክ አናግረኝ ብሎ በለመነው መሰረት እግዚአብሔር ተገልጦለት እንግዲህ ሃይማኖቱን ሊያውቅ ችሏል ማለት ነው። ቅዱስ ያሬድም የደገመው ይህን ታሪክ ነው። በዛች በትንሽዬ ትል ግዑዝ ንዑስ በሆነች ፍጥረት እንግዲህ አንሰ እፄው አኮሰብ ብሎ ቅዱስ ዳዊት እኔ ሰው አይደለሁም ትል ነኝ እንጂ ብሎ የመጨረሻ የራሱን የሰውን ትትና ሊያሳይ እንደዚህ ብሏል። እፄ ማለት ትል ማለት ነው በግዕዝ። ከዚህ ከትንሿ ንዑስ ፍጥረትም መማር ይቻላል ላስተዋለ ሰው። እንግዲህ በሙሴም ስናይ በደብረ ሲና ሐመልማሉና ነበልባሉ አንድ ላይ ሆኖ ሲያየው እንግዲህ እግዚአብሔርን ጠይቆ ነው እግዚአብሔር ተገልጾለት ያን ሁሉ ታምር ያየውና ቅዱስ ያሬድም በዚህ አይነት ሲታይ ከትንሿ ስነ ፍጥረት ተምሮ ነው እንግዲህ ይህን ሁሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን የሚከናወነውን የዜማ ባለቤት ያደረጋት። ስለዚህ ከቅዱስ ያሬድ ሕይወት እኛ የምንማረው ተስፋ ሳንቆርጥ በአንድ ነገር ወደፊት ለዓላማችን ጸንተንና ተግተን ከትልቅ ነገር እንደሚደረስ ይሄ የቅዱስ ያሬድ ሕይወት በጣም አስተማሪ ነው ማለት ነው። መልካም የኔታ እጅግ በጣም የሚደንቅ ሚስጥር ነው በእውነት ያካፈሉን። እንግዲህ ፈቃደ እግዚአብሔር ከሆነ በኋላ ቅዱስ ያሬድ ደግሞ ለደረሰበት ነገር ይህን ያህል መስዋዕትነት እንደከፈለ እኛም ወደፊት ከአምላካችን ጋር በምናደርገው ነገር የሚገጥመንን ፈተና ሁሉ ከቅዱስ ያሬድ ተምረን እንድናልፍ የሚያስችል መልካም ምክርን የሚያዘለ ነው። ከዛ በመቀጠል እንግዲህ የምናየው ምንድን ነው? ስለ ቅዱስ ያሬድ የልጅነት ጉዞውን ካየን በኋላ የቅዱስ ያሬድ የዜማ ምንጭ ምንድን ነው የሚል ነው። አሁን እስካሁን ድረስ እንዳብራሩልን ከመነሻ አንስቶ ከውልደቱ ትምህርቱን እንዴት አድርጎ እንደተማረ ካየን ደግሞ የዜማ ምንጩ ምንድን ነው? ቅዱስ ያሬድ ከየት ነው ዜማውን የተቀበለው የሚል ጥያቄ ይነሳል። ቅዱስ ያሬድ ከየት ዜማውን ተቀበለ ብንል ምን ብለን እንመልሳለን የሚል ጥያቄ ነው። በዚች በታናሽዬ ትል ምሳሌነት ከተመለሰ በኋላ መምህሩን ቀጥታ ይቅርታ ነው የጠየቀው። መምህሩን ይቅርታ ጠይቆ ወደ ትምህርቱ ሲቀጥል እግዚአብሔርም የልቡን ቅንነትና የሃይማኖቱን ጽናት ተመልክቶ በአንድ ቀን እንግዲህ መዝሙረ ዳዊት ደርሶ እንደነበር ቅድም ተነጋግረናል። አሁን መዝሙረ ዳዊትን፣ መኃልየ ነቢያትን፣ መኃልየ ሰሎሞንን፣ የሰማንያ አሐዱ መጻሕፍት ትርጓሜዎችን እንደውም የሌሎችን መጻሕፍቶችን ምስጢር ሁሉ የእንስሳት፣ የአዕዋፋት፣ የአራዊትን ሁሉ ድምፅ እስከ መስማት ድረስ በአንድ ቀን ገለጸለት። ከዛ መልስ በኋላ ማለት ነው። ይህን ከገለጸለት በኋላ በወቅቱ በአክሱም የሚማርባቸው አጎቱ መምህር ጌዴዎን በእሳቸው ተመስክሮለት እሳቸውን እየተካ ወንበሩንም እንደሚያስተምር ሊቃውንት ያስረዳሉ። ከዛ በኋላ በወቅቱ በነበሩት በአቡነ ዮሐንስ ዲቁናን ተቀብሎ እንደ ዛሬ ዜማ ስለሌለ በግብፃውያን ምልክትና ወሰን በሌለው በግብፃውያን ዜማ በዲቁና እያገለገለ ከዛ መልስ ማለት በዲቁና እያገለገለ እንደሚኖር ታሪኩ ያስረዳል። ከዚያ በኋላ መምህሩ ወይም አጎቱ መምህር ጌዴዎን ካረፉ በኋላ በእሳቸው ወንበር ተተክቶ ብሉያቱን፣ ሐዲሳቱን፣ ሊቃውንቱን የሌሎችንም መጽሐፍት ምስጢር እያስተማረ ከቆየ በኋላ በ535 ዓመተ ምህረት እግዚአብሔር በረድኤተ እግዚአብሔር ተጎብኝቶ በመንፈስ ቅዱስ ተቃኝቶ ከመላእክት ሰማያዊ ዜማን ሰምቶ ግዕዝ፣ ዕዝል፣ አራራይ የተባሉትን
ዜማ ለመድረስ የቻለው ብዙ ጊዜ መጽሐፉን ካስተማረ በኋላ ነው። እንግዲህ እንዴት ተገለጸለት የዜማው ምንጭ ምንድነው የሚለውን እዚህ ላይ ነው የምናየው። እንግዲህ የዜማው ምንጭ ሲጠቀስ ራሱ ተናግሮታል። የዜማው ምንጭ ከእግዚአብሔር ከራሱ የመጣ ነው። የዜማ ምንጭ የምስጋና ምንጭ እግዚአብሔር ነው። ምክንያቱም እግዚአብሔር ፍጥረት ባይፈጠር ማን ያመሰግነው ነበር ቢሉ ባህሪው ምስጉን ነው ይላል። ማንኛውም ፍጡር ቢያመሰግን ራሱ ነው የሚከብረው። ጌታ ግን ባህሪው ምስጉን ስለሆነ ሰው ቢያመሰግነው ባያመሰግነው ምንም አይደል። በባህሪው ምስጉን ስለሆነ ግን ምንጩ ከእግዚአብሔር የመጣ ነው። የራሱ ስለሆነ ከራሱ ነው ያመጣው። እግዚአብሔር ከሱራፌል ከካህናተ ሰማይ በሰማይ ከሚሰጠው ምስጋና ነው እንግዲህ ያመጣው። ታሪኩን ስንመለከትም በወቅቱ ከአፄ ካሌብ ዘመነ መንግስት ጀምሮ እስከ ልጃቸው እስከ አፄ ገብረ መስቀል ዘመነ መንግስት ድረስ ኢትዮጵያ ሰላም ሰፍኖ የነበረባት ጊዜ ነበረች። እንግዲህ ሲተረክ ያን ጊዜ ማለት ነው። እና በዚህ ጊዜ ሰው ጠግቦ እግዚአብሔርን ረስቶ በዘፈን በዳንኪራ እግዚአብሔርን እያስቀየመ ነበር። እና ቅዱስ ያሬድ በዛ በአክሱም አካባቢ በወንበር ቦታው ሆኖ ያዝን ይተክዝ ያለቅስ ነበረ። እግዚአብሔርም ሐዘኑን ተመልክቶ ዘፈኑን በጣዕመ ዜማው ይለውጥለት ዘንድ ወንበር በሚያስተምርበት አካባቢ 3 ወፎችን ላከለት ነው የሚለው ታሪኩ። እንግዲህ ከሰማይ ከኤዶም ገነት 3 ወፎች መጡና ያሬድን በሰው ቋንቋ አመሰገኑት ነው የሚለው። ምን ብለው አመሰገኑት? ኦ ያሬድ ብፁዕ አንተ ብፅዕት ከርስ እንተ ጾረተከ ወብፁዓት አጥባት እልሃ ጸናከ። ትርጉሙም ያሬድ ሆይ አንተ የተመሰገንክ የከበርህ ነህ። አንተን የወለደች ማህፀን የተባረከች ናት። አንተንም ያጠቡ ጡቶች የተባረኩ የተመሰገኑ ናቸው ብለው አመሰገኑት። በግዕዝ ልሳን ነው የሚለው ታሪኩ። ይህንንም ሰምቶ እሱ እናንተ ከወዴት መጣችሁ? በሰው ልሳን የምታናግሩኝ ከወዴት መጣችሁ ሲላቸው ከ3ቱ አንዱ ከራዲዮን የሚባል ወፍ እኛ የመጣ ነው ከሰማይ ከሱራፌል ከኪሩቤል ተልከን ለአንተ ሰማያዊ ዜማን ልንነግርህ ነው ብለውት ወዲያው ተሰወሩ ነው የሚለው ታሪኩ። ከዚያ በኋላ ቅዱስ ያሬድ በተመስጦ ወደ ኢየሩሳሌም ሰማያዊት አሳረጉት ነው የሚለው። አሳርገውት ኪሩቤል መንበረ ጸባዖቱን ከበው ሱራፌል ካህናት ሰማይ ሲያመሰግኑት ልዩ ጣዕም ባለው ዜማ ሲያመሰግኑት ተመስጦ እንደውም ወደ እነሱ ሊገባ ወደደ። ለነገር ግን ወደ እነሱ መግባት አልተቻለውም ነበርና ከ3ቱ ወፎች አሁንም አንዱ ወፍ መጥቶ አስተዋልከውን ለበውከኑ አስተዋልከው የሰማውን ነገር ሲሉት አይ አላስተዋልኩትም ብሎ መለሰላቸው። እንግዲያውስ እንዲገለጽልህ አዲሱን የእግዚአብሔርን ስም ጥራ አሉት ይላል። እሱም ኢየሱስ ክርስቶስ ነው። እንዴት አዲሱ ሆነ ቢባል ለነገረ ስጋዌው ስጋ ከለበሰ በኋላ የሚጠራበት አዲሱ ስለሆነ ነው አዲስ ስም ያለው ብለው ሊቃውንት ያብራራሉ ማለት ነው። ከዛ በኋላ የኢየሱስ ክርስቶስን አዲሱን ስም ከጠራ በኋላ ግዕዝ እዝል አራራይ ያልናቸው ዜማዎች ተገልጸውለት እንደ መላእክት ሁሉ ነገር ተገልጾለት ህዳር 6 ቀን ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ ቀዳሚሃ ለጽዮን ሰማየ ሳረረ ወበዳግም አራዮ ለሙሴ ዘከመ ይገብር ግብራ ለደብተራ። ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። በመጀመሪያ ጽዮንን ለፈጠረ ቀዳሚሃ ወበዳግም አራዮ ለሙሴ በኋላም ለሙሴ ድንኳኑን እንዴት መስራት እንዳለበት ያናገረው ለሱ ምስጋና ይገባል ብሎ አመሰገነ። ይህንንም ሊቃውንቶች አርያም ይባላል። አርያም እንዴት ተባለ ሲሉ ከአርያም ከሰማይ ዜማውን ስላመጣው በአርያም ጀመረ። ምስጢረ ሥላሴ መጽሐፍ አዋቂ እና ተርጓሚ። በነገራችን ላይ ቅዱስ ያሬድ ዜማ ያዜመ ብቻ አይደለም፣ መጻሕፍትን ያውቃል። ደራሲ ነው፣ አመስጣሪ ነው፣ ሕይወቱንም ይኖረዋል። በምስጢርም የተራቀቀ ስለሆነ አርያም ብሎ ፊቱን ወደ ቅድስት
አክሱም ጽዮን ወደ እሷ ዞሮ ህዳር 6 ቀን ይሄንን ዜማ አደረሰ። አርያም አለው ይላሉ። እስካሁን ድረስ እሱ እችን የደረሰባት ቦታ ሙራደ ቃል ይባላል። ሙራደ ቃል ማለት ከሰማይ ቃል የወረደበት ማለት ነው ትርጉሙ። እና ከዚህ በኋላ 22ቱ ስነ ፍጥረት አምሳል 22 አርስተ ድጓዎችን ደርሶ እንግዲህ የኢትዮጵያ ቤተክርስቲያን የምትገለገልበት ዜማ ሁሉ ከዚህ በዛን ጊዜ ቅዱስ ያሬድ የደረሰው ነው ማለት ነው። እጅግ በጣም በሚገባም ቋንቋ ነው ሁሉንም ነገር የመለሱልን። ስለዚህ ወደሚቀጥለው ጥያቄ እንሄዳለን። ተመልካቾቻችንም እዚህ ላይ ጥያቄ ይኖራቸዋል የሚል ተስፋ የለኝም። እጅግ በጣም ተብራርቷልና ነው። ሶስቱ የዜማ ስልቶች የምንላቸው እነዚህ ግዕዝ፣ ዕዝልና አራራይ ተብለው የሚጠሩ ዜማዎች ልዩነታቸውን ነው አሁን እንደው ኦርቶዶክሳዊ እምነት ተከታይም ይሁን በቅዳሴ ስርዓትም ይሁን በሌሎች ነገሮችም ላይ ልዩነታቸው ምን እንደሆነ አናውቅም። እውነት ለመናገር ዲያቆኑ ተንስኡ ሲል ግዕዝ ይበል በዕዝል ይበል ምንም የምናውቀው ነገር የለም የዜማ ስልቱን ስለማናውቅ ማለት ነውና ከጥቂት አባቶቻችን በስተቀር አብዛኛው ሕዝብ ይሄ ጥያቄ ያለውና ሶስቱ ዜማዎች ምንድነው ልዩነታቸው በደንብ አድርገን እንድንረዳ በዜማ እያገዙን እንዲያብራሩልን የሚል ጥያቄ አለ። የኔታ መልካም ነው። እንግዲህ ግዕዝ ማለት በአብ ይመሰላል። ቅዱስ ያሬድ ከምስጢረ ሥላሴ ጋር አያይዞ ነው የዜማ ድርሰቱን የጀመረው። ግዕዝ፣ ዕዝል፣ አራራይ። ግዕዝ የአብ ምሳሌ ነው። ዕዝል የወልድ ምሳሌ ነው። አራራይ ደግሞ የመንፈስ ቅዱስ ምሳሌ ነው። በዚህ ምክንያት ደርሶታል። እንዲህ ግዕዝን ስናይ ለዜማ የመጀመሪያ ነው። አብን ስናይ ደግሞ በምስጢረ ሥላሴ የሥላሴን ሶስትነት በምንናገርበት ሰዓት መጀመሪያ የአብን ስም እንደምናስቀድመው ሁሉ ማለት ነው። እና በዜማ ስልቱ ሲታይ ግዕዝ ትንሽ ጠንከር ያለ ዜማ ነው። ለምሳሌ ማርያም ድንግል ምኮን ለደናግል ይእቲኬ ቤተ ምሳል ዘአስተአጽኡ ታቀልል ለኩሉ ፍጥረት ትተነብል በአክናፈ መላእክት ትትኬለል ይእቲ ተአቢ እምኪሩቤል ወትፈደፍድም ሱራፌል መንክር ወመድምም እበያ ወክብራ ለድንግል ጽብት ውስተ ወንጌል ወዲበ ርሳኒ አክሊል በትምህርተ መስቀል ይላል እና ይሄ ዜማ ጠንከር ያለ የተለየ ከዕዝልና ከአራራይ የሚለይ ነው። ለምሳሌ ቅዱስ ያሬድ በአብይ ጾም በተባለ ሳምንት መጀመሪያ በ5ቱ እሁዶች ጾመ ድጓውን በግዕዝ እንደሚጀመር ነው ያደረገው ማለት ነው። ይህም ምሳሌነቱ ሲታይ 5 መሆናቸው በ5500 ዘመን ሲፈጸም ቃል ኪዳን ለአዳም በገባው ቃል ኪዳን መሰረት መጥቶ ሰው መሆኑን ያጠይቃል ማለት ነው። ጠንከር ያለ ዜማ መሆኑ ደግሞ እግዚአብሔር በገባው ቃል በነበረብን በሰው ልጅ ጥፋት መሰረት የተፈረደ ለ5500 ዘመን ሰዎች በብዙ በጽኑ ስቃይና በጽኑ ልቅሶ ስለቆዩ ያንን በማመልከት ምስጢሩን ከዚህ ጋር ያያይዙታል ማለት ነው። ሁለተኛው ዕዝል ይባላል። ዕዝል የእግዚአብሔር ወልድ ምሳሌ ነው። ዕዝል ማለት የሚያሳዝን የሚስተዛዘል ነገር የሚያሳዝን ነገር እንደሆነ ሊቃውንቶች ይተረጉማሉ። ዜማውም ሲታይ ትንሽ ከግዕዝ ለወጥ ያለ ነው። ለምሳሌ
ማርያም ሰሃሬት መክፈልተ ሰናየ ዘያይድዋ ይእቲ ጸምር ጸዓዳ ዘምነገደ ይሁዳ ዳዊት ዘመዳ ሰረገላ አሚናዳብ ንብረታ አእይንታ ዘርግ ኢያቄም ወለዳ ይላል። ይህም በእግዚአብሔር ወልድ ይመሰላል። እዝል የሚስተዛዘል ነገር ነው። ለምሳሌ መኃልየ ነቢያት ወይም አብይ ስብሐተ ነግ መኃልየ ሰሎሞን በሚባለው ላይ ሁለቱ ዜማዎች በእዝል ተብለው ቆይተው ሌላኛው አምስቱ መስመር በግዕዝ ይባላል። ይህም ከእግዚአብሔር አብ የመወለዱን ምሳሌ የሚያጠይቅ ነውና ማስተዛዘል ብለውም ይተረጉሙታል። በሌላ እይታ ደግሞ የሚያሳዝን መሆኑ ለምሳሌ በዓርብ ስቅለት ላይ ዜማዎች እዝል ናቸው። ለምሳሌ ይህም በዛ ጊዜ የደረሳቸው የሚያሳዝን የጌታን ስቅለት እያሰቡ ምእመናን በዚያ እንዲያዝኑበት። አሁን ለምሳሌ የስቅለት ሙሉ ዜማው እዝል ነው ማለት ነው። በሌላ በኩል ቅዱስ ያሬድ ቅድም እንደተናገርነው ከአምስቱ እሑዶች በኋላ በገብርኄር ሳምንት እዝል ነው ጾመ ድጓውን ያደረገው። ይህም ከአብ ቀጥሎ ወልድ እንደሆነ ያመለክታል ማለት ነው። ሶስተኛው አራራይ ነው። አራራይ ማለት ከግዕዝና ከእዝል የተለየ ጣዕም አለው። የሚያራራ የሚያሳዝን ነገር በተለይ ከሁለቱም በተለይ የሚያሳዝን በጣዕመ ቃላው ልዩ የሆነ የአራራይ ዜማ ነው። ይህም በመንፈስ ቅዱስ ይመሰላል ማለት ነው። የዜማውን ለማስታወስ ማርያም ድንግል መኮን ለደናግል ይእቲኬ ቤተ ምሳል ዛስተአፀው ታቀልል ለኩሉ ፍጥረት ትተነብል በአክናፈ መላእክት ትትኬለል የቲታቢም ኪሩቤል ወትፈደፍድም ሱራፌል መንክር ወመድምም እበያወ ክብራ ለድንግል እጽሕፍት ውስተ ወንጌል ወዲበ ልሳኒ አክሊል በትምህርተ መስቀል ይላል እና ጣዕመ ቃናው ከሁለቱ የተለየ ይሄ ትንሽ ለየት ያለ ነው እና በመንፈስ ቅዱስ ይመሰላል። ቅድም እንደተነጋገርነው ቅዱስ ያሬድም ከእዝል በዘመነ ገብርኄር ከ5 ሳምንታት በኋላ እዝል እንደሆነ ተነጋግረናል። ሶስተኛ ደግሞ የኒቆዲሞስ ደግሞ ልክ በአራራይ ጾመ ድጓው በአራራይ እንዲቆም አድርጓል። ምክንያቱም ከወልድ ቀጥሎ መንፈስ ቅዱስ ስለሆነ ይህንም ስያሜ ሲሰጡ ለምሳሌ በኒቆዲሞስ ሰው ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግስት እንዳይገባ ከእግዚአብሔር ጋር ተነጋግሮና መንፈስ ቅዱስ በዚያ ጊዜ በአራራይ ተመስሎ በዚያ መቆሙን በዚህ ጋር ምስጢሩን ያገናኙታል ማለት ነው እና ሲዘሙ ለምሳሌ ግዕዝና እዝል ቅድም እንደተነጋገርነው በነቢያቱ በዜማው አንድ ላይ እየተስተዛዘሉ ሊመጡ ይችላል። አራራይና እዝል ግን ብዙ ጊዜ በአንድ ላይ አይመጡ። አራራይና እዝል በአንድ ላይ አይዜሙም። ምስጢሩን ሲያስረዱ በዚህ ነው። አራራይና እዝል ማለት ነው። አራራይና እዝል በአንድ ላይ፣ ግዕዝና አራራይ ደግሞ በአንድ ላይም ሊዜሙ ይችላሉ። ቅድም በተነጋገርን ዜማ መሀል ላይ ከአራራዩ መሀል ግዕዝ ገብቶ ስለነበር ማለት ነው። ዝማሬ መላእክትን ያሰማልን። እጅግ ድንቅ ነገርን ነው የነገሩን። አሁን ቀጥሎ የማነሳውም ከዜማ ጋር የሚያያዝ ስለሆነ
በዚያው አያይዘን እንድናያቸው ነው። ገና ዓለም በሙዚቃ ኖታ ሳይታወቅ ባልተራቀቀችበት ዘመን ያሬድ ድምፅን በምልክት የመለየት ጥበብ እንዴት ሊፈጥር ቻለ? አሁን ወደ ምልክቶቹ ልንመጣ ነው እና እንዴት ሊፈጥር ቻለ? እንደው ምልክቶቹስ እንዴት ይዜማሉ? ቢያንስ ሁሉንም ምልክቶች ማየት ባንችል እንኳን የተወሰኑትን ምልክቶች ለምሳሌ አድርገን። መልካም ነው። እንግዲህ ብዙ ጊዜ ግን ሙዚቃ ጋር ባናመሳስለው ጥሩ ነው። ግን እንደው አጋጣሚ ስላነሳው ጥሩ ነው። ይሄ ለምሳሌ ሙዚቃ ወይም ዘፈንና ማህሌት የተለያዩ ናቸው። እንግዲህ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር እንደሚባለው ሁሉ ይሄ ከሰማይ የመጣ የእግዚአብሔር የሱራፌል ኪሩቤል አራቱ ካህናተ ሰማይ የሚያመሰግኑበት እንግዲህ ከቀድም ጀምሮ እስከ ምሳሌው ድረስ ምድራዊ ሳይሆን ሰማያዊ ነው። ሰብአዊ ሳይሆን መልአካዊ ነው። ስጋዊ ሳይሆን መንፈሳዊ ነው ብለን ነው የምናምነው። የዜማና የዘፈን በጣም ይለያያሉ። ለዛ ነው ቅዱስ ያሬድ እኮ ዘፈንን ተቃውሞ ነው ሊያደርስበት ይሄን ዜማ መንፈሳዊ ዘመን በዛ ሲያዘን ነው እግዚአብሔር የገለጸለት። ስለዚህ በጣም የተለያዩ ናቸው። የቅዱስ ያሬድ ዜማ ከሌሎች የሚለየው እንደፈለገ አይደለም። ወሰን አለው፣ ምልክት አለው። በዛ መጠን ልክ ነው እንጂ እንደፈለገ እንደተፈለገ አይዜምም። ለዚህም ምልክቶች እንግዲህ ቅዱስ ያሬድ እንደሰራቸው የሚታመኑ 8 ምልክቶች አሉ። በኋላ ዳህርት ሊቃውንት ከሱ በኋላ የተነሱ ሊቃውንት ደግሞ 2 ጨምረዋል። በጠቅላላ 10 ምልክቶች አሉ ዜማ የሚዜምባቸው። መጀመሪያ እነዛንም በምሳሌ ሲያስቀምጡ የአሳሩ አውታረ በገና ምሳሌ ወይም የ10ቱ ቃላተ ኦሪት ምሳሌ አድርገው ይመስሏቸዋል ሊቃውንት ማለት ነው። እንግዲህ ቅዱስ ያሬድ የሰራቸው ምልክቶች የመጀመሪያው ድፋት ይባላል። ቅርጹ እንዲህ እንደ በ ይመስላል፣ ወደ ታች በን ይመስላል። እሱም የሚያሳየው ምልክቱ ዝም ብሎ የመጣ አይደለም። ከሰማይ ሰማያት መውረዱን፣ ከድንግል ማርያም መወለዱን፣ ከላይ ወደ ታች መምጣቱን እኛን ለማዳን በሱ ምሳሌ ነው። የዜማ ስልቱ ደግሞ ለምሳሌ እምኩሉ ሐዋዝ ብለን ብናዜም ሉ ላይ ድፋት አለ ማለት ነው። ስለዚህ እምኩሉ ብለን ሉ ላይ ወደ ታች አድርገን የምናዜመው ዜማ ይሄ ድፋት ይባላል ማለት ነው። ከዚህ ቀጥሎ ሁለተኛው ሂደት ይባላል። ሂደት ማለት መጓዝ፣ መራመድ ማለት ነው። ምሳሌውም ጌታችን ኢየሱስ ክርስቶስ እኛን ለማዳን በምድር ላይ ተመላልሶ ወንጌልን የማስተማሩ ደግሞ በመከራ መስቀሉ ለፍርድ ሲቀርብ ከሐና ወደ ቀያፋ፣ ከቀያፋ ወደ ሐና፣ ከሄሮድስ ወደ ጲላጦስ የመመላለሱን ምሳሌ በዚህ መሰረት ነው። እንግዲህ የፊደል ቅርጹም ልክ ወደ ላይ ሀሌታ ውሃን መስሎ ከዛ መስመር ወደ ቀኝ የተሰመረበት መስመር አለ። የዜማ ስልቱም መሄር ነው። ለምሳሌ ተገሃ ስምኩ ስንል ያ ካለ አፍጥነው እንደማለት ነው። ሂድ በሚል ዜማ አይነት ይዜማል። ሶስተኛው ቅናት ይባላል። የፊደል ቅርጹም ልክ እንደ የገና ቅርጽ ይመስላል። ወይም በዘመናዊ ለምሳሌ እንደ ብዙ ባይመሳሰልም እንደ የይበልጣል ምልክት ልንጠቀመው እንችላለን። እሱ ደግሞ ቅናት ይባላል። ምንድነው ምስጢሩ ስንል አይሁዶች ጎባጣን ሲያቀና፣ ሙትን ሲያስነሳ፣ የተለያዩ በጎ ስራዎችን ሲሰራ ቀንተው እንግዲህ ይህን ሁሉ ጌታችን ለፍርድ አደባባይ ለማድረስ ያበቃቸው ቅናታቸው ስለሆነ ቅናት መባሉ ያን ያመለክታል። የዜማውን ስልት ስናይ ደግሞ ለምሳሌ መላእክት ይትለአኩኪ አሁን ኪ ላይ መጨረሻ አንገታችን ቀና አድርገን ካረግነው ማቅናት ይባላል። የዚህ ተቃራኒ ፍዝ ነው። ከፈዘዘ እንደዚህ ጫን ብለን ላናዜመው እንችላለን። ከዚህ ቀጥሎ ያለው ይዘት ይባላል። ይዘት
እንግዲህ የፊደል ቅርጹ ልክ ነጥብ እንደምንለው አንዲት ነጥብ ናት። እሱም ይዘት መባሉ ምስጢሩ ይህን ሁሉ እንግዲህ ከላይ የጠቀስናቸውን አይሁድ ያን ሁሉ ጌታን ተቃውመው ስላስያዙት የዛ ምሳሌ ነው። የዜማ ስልቱም ድንግል ባርኪ አሁን ስንል ር ላይ ይዘት ይኖራል። እንዳናነበው ባርኪ እንዳንለው ር ላይ ዝግ አድርገን የመያዝ ምልክት እንዳለብን ለማስታወስ እዛ ላይ ምልክቱ ላይ በላይ ከፊደሉ አናት ላይ ር ላይ ይዘት ካለ እዛ ላይ ትንሽ አረፍ እንላለን ማለት ነው። ከዚህ ቀጥሎ ቁርጥ ነው የሚባለው። ይሄም በእዝልም አለው በግዕዝም አለው። የፊደል ቅርጹ እንደዚህ ለምሳሌ ግማሽ የግራ ጎኑ የተሰበረ መስቀል ይመስላል። እሱም ቁርጥ ይባላል። የቃሉ ትርጉም እንግዲህ ይህን ሁሉ የእኛን በደል ለመካስ ቁርጥ ውሳኔ ራሱን በመስቀል እስከ መሰዋት ድረስ ስለየርሳይድ ቁርጥ ውሳኔ በመወሰኑ ምክንያት ቁርጥ ተብሏል። የዜማ ሂደቱም አምላክ አዳም ስንል ያው እንዴ ቆረጥ አድርገን የምንለው ነገር ስለሆነ ቁርጥ ይባላል። እዚህ ቀጥሎ ያለው ጭረት ይባላል። ጭረትም ልክ ከቅናት ጋር ተመሳሳይ የገና ቅርጽ ያለው ነው። ምሳሌውም የግርፋቱ እንደዚህ ጫር ያለ የጌታ እንግዲህ ጸዋትወ መከራን ሲቀበል ተገርፏል፣ ተሰቃይቷል። የግርፋቱ ምሳሌ ነው። የዜማ ስልቱ ደግሞ አንድ ቦታ ላይ ያመለክት ካለ ያችን ጫር አድርገን አሁን ይትለአኩኪ ስንል ለላይ ጭረት አለ። ስለዚህ ያች ላይ ጫር አድርገን ድምፃችን ሰፋ አድርገን እዛ ላይ እናዜማለን ማለት ነው። ከዚህ ቀጥሎ ርክርክ ነው። ርክርክ ተደጋጋሚ ነጠብጣብ ወይም ነጥቦች ሲደጋገሙ እሱ የርክርክ ቅርጽ በመባል ይታወቃል። ምሳሌው የደሙ ነጠብጣብ ያው ሲገርፉት ሲያሰቃዩት የተንጠባጠበው ደሙ እሱን ለመወከል ነው። እሱም ርክርክ አንድ ቦታ ላይ ርክርክ አለ። ሁለትም ሊሆን ይችላል፣ ሶስትም ሊሆን ይችላል፣ አራትም ሊሆን ይችላል። ያችን ቆጥረን ርክርክ እናዜማለን። ለምሳሌ ጸወንየ ስንል እንዲህ ስንት ጊዜ እንደምናደርገው ሁለት ከሆነ ሁለት፣ ሶስት ከሆነ ሶስት፣ በዚህ ዜማ ሲስተም በቁጥር ወሰን እንዲኖረው ዜማው በዚህ የመጣ ነው። ከዚህ ቀጥሎ ደረት ይባላል። ደረት የፊደል ቅርጹ ወደ ላይ ሀሌታ ውሃን ይመስላል። እሱም የሚያሳየው እንግዲህ ወደ ሰማይ ጌታችን ሁሉን ስራውን ከጨረሰ በኋላ ወደ ሰማይ ማረጉን ያሳያል። ወደ ላይ ነው። እሱም አንድን ነገር ልክ ይዘን እንዲም ለምሳሌ ህዙነ ወትኩዘ ልብ ስንል ህላይ ደረት አለ። ደረት ከሌለ ግን ህዙነ ወትኩዘ ብለን ልንሮጥበት እንችላለን። ልክ እንደ ይዘት ያዝ አድርገን እዛ ላይ ደረተን የምንሄድበት ሂደት ነው። ምሳሌውም ያው ወደ ላይ ማረግን መውጣትን ያሳያል። እነዚህ ስምንቱ ቅዱስ ያሬድ የመጡ እንደሆኑ ይነገራሉ። እነዚህ በፊደል ቅርጽ የላቸው እንደዚህ እስካሁን ባልናቸው መሰረት ነው። ከዚህ ቀጥሎ ደግሞ ስ ወይም ድርስ የሚባል ነገር አለ። እሱም በግዕዝ በእዝል በአራራይ ይዜማል። ድርስ መባሉ ስ ብሎ ነው ምልክቱ የሚገኘው፣ ግን በአማርኛ ድርስ አድርሶ አንድ ነገር አድርሶ ወይም እስከ መጨረሻው ማለትን ያመለክታል። ለምሳሌ ዲቤሆ ቃለ አብ ስንል አሁን ግዕዝ ድርስ ይባላል። ዮም ተወልደ ስንል ደግሞ እዝል ድርስ ይባላል። አራራይም አለው እንደዚህ ድርስ ማለት ያንን እስከ መጨረሻው ትንሽ ሳብ አድርገን የምናዜምበት ሂደት ነው። ምሳሌው እንግዲህ አዳም በበደለው ምሳሌያቸው ከነገረ መስቀል አይወጣም። ለዚህ ለሞት መድረሱን ያመለክታል። ባጭሩ ለመግለጽ መጨረሻው
አንብር እር ይባላል። አንብር ማለት በግዕዝ አስቀምጥ ማለት ነው። አንድን ዜማ አዚመን ጨርሰን ቁጭ ካደረግነው አንብር ይባላል። ር ትላለች ከፊደሏ ናት። እሱ ማለት ለምሳሌ ድንግል ባርኪ ስንል ኪ ላይ አንብር በቃ አስቀምጥ ነው ጨረስን ማለት ነው። የቃሉም ትርጉም ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን ሁሉ ስራ ካከናወነ በኋላ በሰማይ አድርጎ በአባቱ ቀኝ መቀመጥ ነበረ ተቀመጠ መቀመጥን ያመለክታል። እንግዲህ ምልክቶቹ እነዚህ ናቸው። ከዚህ የተለዩ ደግሞ ምልክቶች ስረይ የሚባሉ ምልክቶች አሉ። ስረይ ማለት አለቃ ለራሱ ምልክት የለውም፣ ለሌሎች ዜማዎች ግን ምልክት ይሆናል ማለት ነው። ስለዚህ ወሰን እንዲኖረው እንግዲህ ቅዱስ ያሬድም ሲያስተምር አጽፏቸዋል። እንግዲህ በስነ ጽሁፍም የተራቀቀ ስለሆነ 4 ደቀ መዛሙርት እንደነበሩት ቅዱስ ያሬድ በተለይ ታዋቂዎቹ ሳዊራ፣ መንክራ፣ ብስድራ፣ እስክንድራ የሚባሉ እነሱን እየነገራቸው እንደጻፉት ድጓውን ከ4 አድርገው ዘመነ ዮሐንስ፣ ዘመነ አስተምሮ፣ ዘመነ ፋሲካ፣ ዘመነ ጾም ብለው ልክ ወንጌላውያን ከ4 ከፍለው እንደተጻፉት እሱም በዚያ ምሳሌ ከ4 አድርጎ ከፍሎ እንዲያጻፋቸው ይነገራል። ለዚህ ነው የሥነ ጽሁፍ ምሁር ነው የሚባለው። ምክንያቱም እሱ ከመነሳቱ በፊት በ4ኛው መቶ ክፍለ ዘመን አባ ሰላማ ከሳቴ ብርሃን ፊደላትን መጀመሪያ ግዕዝ ብቻ እንደሆነ ይታመናል። ከካዕብ እስከ ሳብ ያሉትን ፊደል እሳቸው እንዲያመጧቸው ከተለያዩ ሀገራት ይነገራል። እና ከቀኝ ወደ ግራ የነበረውን ከግራ ወደ ቀኝ በአልፋቤት አ ብሎ የሚጀምረውን ፊደል ሀ ብሎ እንደሚጀምር ይሄ ነበር። እና እሱ ሲነሳ በተለይ ያረጋገጠው ይሄን የሥነ ጽሁፉን የግዕዙን እድገት እሱ ነው። ምክንያቱም እሱ ካጻፈና ካደረሰ በኋላ ካህናቱም በወቅቱ የነበሩት አዋቂዎች ከሱ በመማር የዜማ ዕውቀታቸውንና የሥነ ጽሁፍ ዕውቀታቸውን እንዲሁም የምስጢር የጽሁፍ ችሎታቸውን እንዲያዳበሩ እንደውም ተሳቱ ቅዱሳን በሱ ዘመን ኢትዮጵያ ገብተው በዚህም ያልተተረጉሙ መጻሕፍትን በቅዱስ ያሬድ የዜማ ዕውቀትና የምስጢር ጥልቀትና የጽሁፍ ዕውቀት በመመልከት ብዙ መጻሕፍትን እንደተረጎሙና የኢትዮጵያን ገዳማት እንዲያጸኑ ከዚህ ላይ ይነገራል። እስካሁን ያለው እንዳለ ሆኖ ግን እነዚህ ዜማዎችን ስንመለከት ግዕዝ የሚሆን እዝል፣ አራራይ ከዚህ ከ3ቱ ዜማዎች አይወጣም። ማንኛውም ጩኸት እንግዲህ የዘመናዊ ሙዚቃ የሚበል የማንኛውም ልቅሶ የሚሆን ጩኸት የሚሆን ምንም የሚሆን ከእዝል ከግዕዝ ከአራራይ አይወጣም። ይህንም ለማመልከት እያአዱ እንስሳ ወሰብ የምነሰላስ ዜማሁ እንስሳትም ሰውም አራዊትም ከነዚህ ከግዕዝ ከእዝል ከአራራይ ውጭ ዜማ እንደሌለ። ለምሳሌ አንድ ነገር ሲጮህ የሆነ ነገር አለ። አሁን 30 የሚባላል ብለን ከጮህን 30 ይባላል። ካልነ ደግሞ አይኑ ይባላል። ካልነ ደግሞ ቡበይ ይባላል። ብለን ስንጮህ ደግሞ በእንቆ ሰንቤል ስንል ደግሞ ዕለተበር እና እነዚህ ሁሉ ሌሎችም አሉ። ከግዕዝ ከእዝል ከአራራይ አይወጡም። የእንስሳትም የሰውም ጩኸቶችና እስከዚህ ድረስ ረቂቅ ነው። ቅዱስ ያሬድ በተለይ ለኢትዮጵያ ቤተክርስቲያን ያበረከተላት ቀላል አስተዋጽኦ አይደለም። እንግዲህ ሌሎች አብያተ ክርስቲያናትን ስንመለከት እንደኛ ዜማ የላቸውም። ግን በጣም ከሰማይ የወረደ ዜማ ስለሆነ እንደ ቀላል ነገር ሊታይ አይገባም። ምክንያቱም ቅዱስ ያሬድ እንግዲህ የዜማው ምንጭ ነው ስንል የት እንዳገኘው ራሱ ተናግሯል። ዋይ ዜማ ዘሰማይኩ በሰማይ መላእክት ቅዱሳን፣ ከመላእክት ቅዱሳን ሰምቼ የተናገርኩት ዜማ ምን ይደንቅ ምን ይረቅ። እንግዲህ ሁለተኛ ዝማሬ በተባለ መጽሐፉም ሰማየ በአብ ወበወልድ አርያመ ወበመንፈስ ቅዱስ ሀበ አረጉ ዘሰማይኩ መላእክት ዝማሬ በአድንኖ ወበአትቶ ቦ ዘያጽህሱ ወቦ ዘይዜምሩ። ሰማየ በአብ ወደ ሰማይ ወበወልድ አርያመ በወልድም ወደ አርያም ወበመንፈስ ቅዱስ በመንፈስ ቅዱስም ወደ ሰማይ ወጥቼ ከቅዱሳን መላእክት ዝማሬን ሰምቼ ተመልክቻለሁ። ከነሱም መካከል
ቦዘ ይዘምሩ የሚያመሰግኑ አሉ፣ ወዘ ያጽህቱ የሚያሸበሽቡም አሉ ብሎ ራሱ ምንጩ ከላይ ያመጣው መሆኑን በራሱ አንደበት ተናግሯል። እንግዲህ ምንጩ ከላይ ነው ከሰማይ ነው የምንልበት ይሄ ነው። እንግዲህ የኢትዮጵያ ቤተክርስቲያን በጣም ዓለም የሚቀናባት የታደለች ናት ማለት ነው። ይህንም ስንመለከት ሌሎች አሃት አብያተ ክርስቲያናትን ስንመለከት እንደኛ ዜማ የላቸውም። ምልክት በሌለው ወይም በውርድ ንባብ ልክ ሕፃን በስቅለት ላይ በሕፃንነት የምንማረዋለን መልእክተ ዮሐንስ ላይ በስቅለትም በቤተ ክርስቲያን አገልግሎት ይገለገልበታል። ለምሳሌ መልእክተ ዮሐንስ ሐዋርያ ወልደ እንደሚለው አይነት እንደዛ ነው እንጂ እንዲህ በሶስት አይነት ቅዱስ ያሬድ ነው ሀብታም ያረጋት ብለው ሊቃውንት እንደውም የኔታ ሊቀ ሊቃውንት ዝርሃ አዲስ እንግዲህ ይታወቃሉ። በጎንደር የአራቱ ጉባኤ መምህር የሆኑት በአንድ ወቅት ስለ ቅዱስ ያሬድ ሲገልጹ ከቅዱስ ያሬድ ለኢትዮጵያ ቤተክርስቲያን ከራሷ ፀጉር እስከ እግሯ ጥፍር ድረስ መላው አካሏ ነው ብለው ይገልጻሉ። እንግዲህ ቅዳሴም አልነበረም ምንም አልነበረም። ይሄ ሁሉ አምስቱ መጻሕፍት በቅዱስ ያሬድ የተደረሱ ናቸው። ደግሞ ከዚህ ጋር ተያይዞ አንቀጸ ብርሃን የሚባለውም ድርሰት እሱ ነው የደረሰው። ዜማ ዚያሚ ብቻ አይደለም ቅዱስ ያሬድ ደራሲ፣ ምስጢር አርቃቂ፣ ተርጓሚ በዛ በህይወት በተናገረው ነገርም የሚኖር እስከ መጨረሻው በድንግልና ጸንቶ የኖረ ህይወቱንም የሚኖር ነው። ይህም ዜማ ሰማያዊ መሆኑን ማጣቀሻ ከቅዱሳት መጻሕፍት ብንፈልግ ለምሳሌ ከሺህ ዓመት በፊት ቅዱስ ዳዊት ተንብዮታል ከሰማይ እንደሚመጣ። በሰማይ መነጠቁንም ቅዱስ ጳውሎስ ሁለተኛ ለቆሮንቶስ በላከው መልእክቱ በሌላ አስመስሎ የተናገረው ሰዎች ወደ ሰማይ ተነጥቀው ሰው ያልተናገረውን ወይም ሊናገረው የማይችለውን ከሰማይ እንደሚያመጡ ተናግሯል ማለት ነው። በሌላው በኩል ቅዱስ ዳዊትም ሲተነብይ ወህብስተ መላእክቲሁ በልዑ እጓለ እመሕያው ያለው ቃል ኪዳን ለቅዱስ ያሬድ ነው ማለት ነው። ይሄ ማለት የሰው ልጅ የመላእክትን እንጀራ በላ ማለት ነው። እንግዲህ ይህን በጥሬው ከተረጎም ነው የመላእክት እንጀራ ይበሉ። የመላእክት እንጀራ የተባለው ምስጋና ነው። ስለዚህ ቅዱስ ያሬድ ያመጣው ከሰማይ ይሄ ምስጋና ከሰማይ እየመጣ መሆኑ የአንድ ምልክት ነው። በሌላው ደግሞ እንዲሁ አሁንም ጨምሮ ቅዱስ ያሬድ ወወሀብኮሙ ሲሳዮሙ ለሕዝበ ኢትዮጵያ ለኢትዮጵያ ሰዎች ምግባቸውን ሰጣቸው ብሎ ተርጉሟል። ይህም ሲተረጎም ምግባቸው ምንድን ነው ሲባል ምስጋና ከሰማይ እየመጣ ምስጋና ነው። አንዳንድ ሊቃውንት ከስጋው ደግሞ አያይዘው ይተረጉሙታል። ይህም ደግሞ ብዙ አይስማማም። ለምን? ለኢትዮጵያ ሰዎች ብቻ አይደለም ክቡር ስጋውና ቅዱስ ደሙ የተሰጠው ለሁሉም ዓለም ነው። የኢትዮጵያ ዜማ ብቻ መሆኑን ሲገልጥ ነው። እንግዲህ ለኢትዮጵያ ሰዎች ወሀብኮሙ ሲሳዮሙ ለሕዝበ ኢትዮጵያ ምግባቸውን ሰጣቸው ብሎ የተረጎመው ሰማያዊ ዜማነቱን እንግዲህ ዳዊት ተናግሮለታል። እንደውም ሊቃውንት ሲናገሩ ከነቢያት ዳዊት አሁን በሐዲስ ከተነሱ ደግሞ እንደ ቅዱስ ያሬድ የለም። ዳዊት ያልተናገረው ትንቢት የለም። ቅዱስ ያሬድም ያልዳሰሰው ምስጢር ዜማ ብቻ ሳይሆን ምክሩ፣ ተግሳጹ፣ ሕይወቱ በዜማው ውስጥ ከማዜም ባሻገር ብዙ ነገሮች በውስጡ ብዙ ነገሮች አሉና በዚህ ይመሰላል ማለት ነው። የአንዳንዷን ምልክት ከነየስርዓቷ ከነየድምፅ አወጣጥ ሂደቱ ጭምር ነው ያብራሩልንና በእውነት እግዚአብሔር ያክብርልን። የኔታ ከዚህ ጋር ተያይዞ የሚነሳ ነገር ነበር። አሁን ነካክተውታል። በይበልጥ ሰፋ አድርገን ለማየት ያክል ነው እንጂ ተመልሷል። ቅዱስ ያሬድ በኢትዮጵያ ስነ ጽሁፍ ውስጥ ወይም ስነ ጽሁፍ ብለን በምንጠራው ጋር ያለው ድርሻ ምንድን ነው፣ ግንኙነቱ ምንድን ነው የሚል ጥያቄ ቀጥሎ የሚነሳ ነው። ከዜማው በኋላ ቅድም እንዳብራሩልን እርስዎ ቅዱስ ያሬድ ለስነ ጽሁፍም መሰረት ጥሏል። በኢትዮጵያ ታሪክ ውስጥ ከፍተኛ የሆነ የትርጉምም ይሁን የሌሎች ነገሮችን መሰረት እንደጣለ አሳይተውናል እና ቅዱስ ያሬድ እንደው ባጭሩ ብለውታል። እንደው ለመድገም ያክል ባጭሩ ግልጽ ለማድረግ ቅዱስ ያሬድ ከስነ ጽሁፍ ጋር ምን ያገናኘዋል? ቅዱስ ያሬድ ከአባ ሰላማ ቀጥሎ በዛ ማግስት የኢትዮጵያ ስነ ጽሁፍ በተጀመረ ማግስት ስለተነሳ እንደውም ይበልጥ ያረጋገጠው እሱ ነው። ቅድም እንደተነጋገር ነው ያው የዜማ አጻጻፉን ሂደት አንዳንድ በድጓዎችም ሲታይ ቤት እየመታ ልክ እንደ ቀኔ ቤት እየመታ
የስነ ጽሁፍን ነገር አስማምቷል። ያው አካራት ቦታ አድርጎ እንደ ወንጌሉ የጽሁፍን ስልጣኔ በስፋት አሳይቷል። ከዛ በፊት ግን ይቸገሩ ነበር። እንደውም የግዕዝ ቋንቋና የስነ ጽሁፍ ነገር በጣም ያብራራው እሱ ነው። ምክንያቱም በ4ኛው ክፍለ ዘመን ተጀምሮ በ6ኛው መቶ ክፍለ ዘመን እሱ ስለተነሳ በስነ ጽሁፍም ያው የመጀመሪያው ፈርቀዳጅ እሱ ነው። ቅዱስ ያሬድ ከተወለደበት አሁን እስካነሳናቸው የዜማ ድርሰቶቹን እስከሚደርስበት ጊዜ ባለው ጊዜ ውስጥ የህዝቡ ቅቡልነት የመቀበል ሁኔታው እንዴት ነበረ? የቅዱስ ያሬድን ዜማ ለመቀበል ህዝቡ ቅድምን በታሪክ እንደነገሩን ቅዱስ ያሬድ እስኪያዝን ድረስ ሰዎች አብዝተው ሙዚቃን ይጫወቱ እንደነበረ በታሪኩ ላይ ጠቅሰውልናል። እና ይህ ሙዚቃን አብዝቶ ይቀበል የነበረ ማህበረሰብ የቅዱስ ያሬድን ዜማ ለመቀበል እንደው ቅቡልነቱ እስከምን ድረስ ነበር? ከቅዱስ ያሬድ ብቻ ሳይሆን የተለያዩ ደራሲዎች ድርሰትን ሲጽፉ በተለያየ መንገድ ነው ህዝቡ ሊቀበላቸው የሚችለውና የራሱ የሃይማኖት ማረጋገጫ አለው። ለምሳሌ ያህል ብንወስድ ቅዱስ ዲሜጥሮስ አሁን እንግዲህ የምንጠቀምበትን የባሕር ሐሳብ ቀመር ሲያወጣ አልተቀበሉትም ነበር። እንደውም የድሮ ሊቃውንቶችና አባቶች አዲስ ድርሰትን ከቅዱስ ኤፍሬም ውዳሴ ማርያም ጀምሮ የመንፈስ ቅዱስ ድርሰት ነው ተብሎ የሚታመነው ይጻፍና ይጠረዝና ከውሃ ይጨመራል። ወደ ውስጥ ካልገባ ወይም ከህሙም ላይ ይጣልና ህሙሙን ያድናል፣ ሙታንን ያስነሳል። ይሄ በዚህ ምልክት የመንፈስ ቅዱስ ድርሰት ነው ብለው ይቀበሉታል። እንግዲህ እምነት ስላላቸው ሁሉ ነገር በእምነት ነው የሚከናወነው። ይሄንን እያደረጉ ነው የሚቀበሉት። እንግዲህ ቅዱስ ያሬድም በእርግጥ ቅዱስ ያሬድ ከጣዕመ ዜማው የተነሳ እንኳን የሰው ፍጡር አይዋፉ አራዊቱ እሱን ለመስማት በአካባቢው ይሰባሰብ ነው። እንደውም ንጉሥ ገብረ መስቀል እስከ ሰራዊታቸው ባልተቤታቸውም እስከ ደንገጠሮቿ እየመጡ ሌላውም ህዝብ ከሩቅ እየመጣ ያንን በተመስጦ ሲሰማ ይውል ነበር። አዲስ ነገር ስለተገኘና ሰማያዊ ስለሆነ ቃናው ስለሚመስጥ ማለት ነው። ለነገር ግን በወቅቱ የነበሩት ካህናትና ሊቃውንት እንዲሁ አልተቀበሉትም ነበር። ጌታ ሲሰቀል ሳያይ፣ ጌታ ሲነሳ ሳያይ ይጮህብናል፣ ይለፈልፍብናል የሚልም ተቃውሞ ነበር። ግን ቅዱስ ያሬድ ምንድነው ታሪኩ የሚያስረዳው? በዛው በአክሱም ጽዮን ታኅሳስ 1 ቀን ያን ጊዜ ሰኞ ነበር ይላሉ አበው። ከሰኞ ጀምሮ እንግዲህ ንጉሱ በዜማው ስለተመሰጡ ካህናቱን ሰብስበው ሱባኤ እንግባ ብለዋቸዋል። ሱባኤ ሲገቡ ከሰኞ ጀምሮ እስከ እሑድ ድረስ ሱባኤ ገብተው ቅዱስ ያሬድም ሐነጸ መቅደሶ ብሎ ጀምሮ የስብከትን ቃለ እግዚአብሔር አሁን በየዓመቱ በኢትዮጵያ ሊቃውንት በቃ በየዓመቱ ይዘመራል። እንግዲህ ቅዱስ ያሬድ ሰባኪም ነው በነገራችን ላይ ማለት ነው። ከዮሐንስ ከመስከረም ጀምሮ እስከ ጳጉሜን ድረስ ባለው በዘመነ መጸው፣ በዘመነ ጸደይ፣ በዘመነ ሐጋይ፣ በዘመነ ክረምት ልክ ስብከት ነው። ለምሳሌ በዘመነ ጽጌ ስለ አበቦች፣ በዘመነ ልደትና ጥምቀት ስለመጠመቅ ስለመወለድ፣ በዘመነ ትንሣኤ ስለመነሳት፣ በዘመነ ክረምት ስለ ሰማይ መዝነብ፣ ስለ ዝናብ መዝነብ ሁሉ ያወሳል ማለት ነው። እና በዛ ጊዜ በስብከት 7 ቀን ሱባኤ ሲገቡ እሑድ ላይ መወድሱን አድርሶ ሲጨርስ ኪዳን አድርሶ ወደ እዝል ሲገባ ጌታ ተሰቅሎ ታየው ይላል። ለሕዝቡ ሁሉ ታየ፣ ተሰቅሎ ጌታ ማለት ነው። ከዛ በኋላ ቅዱስ ያሬድ በመንፈስ ቅዱስ ተቃኝቶ ተመስጦ ስለነበር ምን ብሎ ደርሷል? የዛ ጊዜ የስብከት እዝል ነው ማለት ነው። እስካሁን ድረስ ቤተክርስቲያን ይገለገልበታል። እንደውም አሁን እሑድ ቀን መስቀልን የሚነካ ቃለ እግዚአብሔር አይባልም አሁን በባህል መሰረት። ምክንያቱም መስቀልን የሚነካ ነገር ቅዳሜ ቀን ነው የሚባለው። የዚያ ጊዜ ግን እሑድ ያደረገው የሱባኤያቸው ውጤት ተሰቅሎ ሲታየው መሀል ላይ ዘበመስቀሉ ተቀነው ወበነቢያት ተሰብከ መላእክት ወሊቃነ መላእክት ሰብህዎ ኪያሁን ሰብክ መዲነ ብሎ ደርሶ ህዝቡም አሜን ብለው ተቀብለዋል። ይህ ማለት ምንድን ነው? በመስቀል የተሰቀለ የተቸነከረ ጌታ መላእክት ቅዱሳን ከበው ያመሰግኑታል ብሎ ከመላእክቱን አብሮ ስላየ የደረሰበት
ሁኔታ እንደው ዝም ብለው አልተቀበሉትም። እስከዚህ ድረስ ነው የታየው ታሪክ እና በአሁን እንደውም አንዳንድ ገዳማት ላይ በአንድ ጀምሮ እስከ 7 ድረስ ሱባኤ መያዝ የተጀመረም ከዛ የመጣ እንደሆነ ይነገራል። እንግዲህ በሱባኤ ጭምር አፄ ገብረ መስቀል ይሄን ነገር ለማስታረቅ ህዝቡን አስተባብረው ካህናቱን አስተባብረው የእሱን ድርሰት ተቀባይነት እንዲያገኝ ይህን ሁሉ ስራ ሰርተው አስመስክረዋል ማለት ነው። የመጨረሻው ጥያቄ ነው አሁን የምናልፈው። ከዚያ በኋላ ፈቃዱ ከሆነ አንድ ዜማ የሚሉልን ይሆናል። የቅዱስ ያሬድ የምድራዊ ህይወቱ ፍጻሜ ምን ይመስል ነበር ነው? አሁን እንግዲህ ከውልደቱ ጀምረናል። ስናበቃ ደግሞ የቅዱስ ያሬድ የህይወት ምድራዊ ህይወቱ ፍጻሜው ምን ይመስላል? ቅዱስ ያሬድ ያስተማረ ሳለ ግን በአክሱም ብቻ አልተወሰነም። በሌሎች ቦታዎችም ሁሉ ሂዶ አስተምሯል። ይህን ሲያነሱ እንደውም በአንድ ጊዜ ቅዱስ ያሬድ እየዘመመ ሳለ ዜማውን እያዜመ ሳለ ንጉሱ ተደንቀው ተገርመው ጦራቸውን ድንገት ሳያስቡት ከቅዱስ ያሬድ እግር ላይ ተክለው ቅዱስ ያሬድ ደምቶ ኋላ በጣም አዝነው ምን ባደርግልህ ትፈልጋለህ ሲሉ፣ ምክንያቱም ንጉሱ ለተማሪዎችና ለመምህራን የሚሆን አመቻችተው ቅዱስ ያሬድ ወንበር ተክሎ በነበረበት ሰዓት ሁሉን ነገር አድርገውለት እያስተማረ ስለነበር ቅዱስ ያሬድ ቃል እገባልሃለሁ ምን ቃል ልግባልህ ሲሉት፣ እንደው ከፈለጉማ ምናኔ ህይወትን ተንቀሳቀሼ ወደ ሌላ ቦታ ምናኔ ህይወትን አጽንዖ በዓትን እንዳጸና ከዚህ ወጥቼ በሌላ ቦታ እንድሄድ ይፍቀዱልኝ ብሏቸው ከዛ በኋላ ቃል ኪዳን ስለገቡ አዝነው ተክዘው ግን እምቢ እንዳይሉትም ቃል ኪዳን ስለገቡለት እንግዲህ ተከዜን ተሻግሮ በሰሜን ወደ ጎንደርም ወደ ጣና ቂርቆስም እንደሄደ ይነግራሉ። እንደውም አሃዊ ህድግዎ መንንዎ ለዛ ዓለም የሚል ድርሰት አለው። ንብረቱን የኃላፊ ወንድሞቼ ሆይ ይህን ዓለም ተውት፣ ንብረቱም ሁሉም ጠፊ ነው ኃላፊ ነው ብሎ እንደሄደና ከዛ በኋላ ደግሞ እስከ ተከዜ ድረስ ተማሪዎቹ ህዝቡ እንደሸኘውና በልቅሶ እንደተለያዩና ከዛ እንደውም ተከዜን ተሻግሮ ሲሄድ የተከዜ ወንዝ የድምፁ ፏፏቴው አወጣጡ ቢገርመው ወከመ ድምፀ አንበሳ አይለፍኮሙ በእግር ተከዜ በእግር አይለፍኮሙ የሚል ድርሰት አለው። ወከመ ድምፀ አንበሳ ዘይጥህር ድምፀ አለባይ የባህሯ ድምፅ ልክ እንደ አንበሳ ይጮሃል ብሎ የደረሰበት ሁኔታ አለ እና ይህን ታሪክ ሲያገናኙ ወደዛ ሲያልፍ የደረሰው ድርሰት ተከዜን ተሻግሮ የደረሰው ድርሰት እንደሆነ ይተረካል። እንግዲህ በብዙ ቦታዎች አስተምሮ ለምሳሌ አሁን የዝማሬ መዋሲት ምስክር የሆነ ዙር አባ የሚባል ቦታ አለ። የዝማሬ ማስመስከሪያ ነው እስካሁን በደቡብ ጎንደር ማለት ነው እና ከዛ በድርሳነ ዑራኤል ላይም ወመሐረባቲ በዝማሬ ቃሎሙ ለመላእክት 3 ዓመት እንዲያስተማረ ዝማሬ የሚባለውን በዛ እንዲያስተማረ ይገለጻል። ከአቡነ አረጋዊም ጋር በዛ እንደነበሩ በነገራችን ላይ ከተሳቱ ቅዱሳን ጋር ግንኙነት እንዳለው እንደውም ድርሷ ለአባ ጰንጠሌዎን ለቅዱስ ለአባ ገሪማ ለቅዱስ ለአባ አረጋዊ ሁሉ ድርሰት አለው ከድጓው ደርሶላቸዋልና አቡነ አረጋዊ ገዳሚያ ዙር አባ የምትባለው በምስራቅ ዙር አባ ወደዚህ ዙር ብሎ አቡነ አረጋዊ ወደዚያ እንደገቡና ከዚያ ቅዱስ ያሬድ ጋር አብረው እንደነበሩ እዚህም ጋር ይተረካል። በመጨረሻ ያው መንኖ እንግዲህ ቅዱስ ያሬድ ሰባኪም ነው፣ ዘማሪም ነው፣ አመስጣሪም ነው፣ ደራሲም ነው እንዳልነው በድንግልና የኖረ ነው። መጨረሻ ላይ ጸለምት አሁን ጸለምት በሚባለው አካባቢ የቅዱስ ያሬድ ተሰወረበት የሚባል ቦታ አለ። ከዛ ላይ እንደተሰወረ ነው የሚነገረው በ571 አካባቢ ማለት ነው። እንደውም ተሰወረ ነው እንጂ አረፈ አይልም። ስንክሳሩ ወበዛቲ ዕለት አይረፈ ይላል ብለው የሚተርኩ አይረፈ የሚለው ሞተ ነው የሚላሉ። ግን አባቶች ሲያስረዱ አረፈ ማለት ለምሳሌ በወንጌል ወኩሎ ፈጽሞ አይረፈ እግዚእነ በሰንበት ይላል። ስራዎችን ጨርሶ አረፈ የሚል ከዛ ከዓለም ጣጣ አረፈ እንጂ ሞተ እንዳልሆነ ከዚህ መነሻነት በመነሳት
ልክ እንደ ሌሎች እንደ ሄኖክና እንደ ኤልያስ እንደተሰወረ በዛውን ሰሜን የሱ ገዳም ባለበት ከፍተኛ ቦታ እንደውም ቅዝቃዜ ብርድ ያለበት ሰዓት ነው። በዛ እንደተሰወረ እንግዲህ የመጨረሻ ዜና ሕይወቱ እንደዚህ እንደሆነ ነው የሚነገረው። ጥያቄዎቻችንን ስለመለሱልን በእውነቱ እግዚአብሔር አምላክ የአገልግሎት ዘመኑትን ባርኮ ይስጥልን፣ መምህራንን ያድልልን። መምህር በመጨረሻ እንደው ለመዝጊያ እንዲሆንን የጀመርነው በያሬዳዊ ዝማሬ ነውና የመጨረሻ ደግሞ መዝጊያ እንዲሆንን አንድ ወረብ እምድኅረ ተንሥአ እሙታን መላ ስብሐቲሁ እምድኅረ ተንሥአ እሙታን መላ ስብሐቲሁ ወተነግረ በመኃልየ ዘቤተ ክርስቲያን ወተነግረ በመኃልየ ዘቤተ ክርስቲያን እምድኅረ ተንሥአ እሙታን መላ ስብሐቲሁ እምድኅረ ተንሥአ እሙታን መላ ስብሐቲሁ ወተነግረ በመኃልየ ዘቤተ ክርስቲያን ወተነግረ በመኃልየ ዘቤተ ክርስቲያን አክብረውን ተገኝተውም ይህን የመሰለ ቃለ ወንጌልን ስላስተማሩን ስለመከሩንም ስለገሰጹንም በጣም እጅግ አድርገን እናመሰግናለን። ክብረት ይስጥልን መምህር። ክቡራን ተመልካቾቻችን እስከዚህ ሰዓት አብራችሁን ስለቆያችሁ እጅግ በጣም አድርገን እናመሰግናለን። ሰብስክራይብ፣ ሼር ያደረጋችሁ ለቤተሰቦቻችሁ እንድታካፍሉልን፣ ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ የላቀ ጥሪያችንን እናስተላልፋለን። እግዚአብሔር ይስጥልን።